ባለፈው የተፈጠረው ነገር አይታችኋል ትላንትና ማለት ነው። እኔ ቪዲዮ ከተለቀቀ በኋላ ነገራቶች ገብተውኛል ግን ለዛም ቢሆን መደረግ አልነበረበትም እሷም ለዛ ይቅርታ ጠይቃኝ እንግዲህ ዛሬ ያው አንድ ላይ መተናል ማለት ነው አይደል እንግዲህ አንተ ቸኮልክ እንጂ ላስረዳ በጣም እየሞከርኩኝ ነበረ ግን ልትረዳኝ አልቻልኩም ነበር በሰዓቱ ከየት እንደምጀምርላችሁ አላውቅም ገጠር ላይ ዋልቀዳ ወደ ወንዝ ስወርድ ለሶስት ሆኖ አግት ወደ ጫካ ወሰዱኝ ከዛ ጫካ ውስጥ ወስደው ምን ዳክተሩ ምን አደረጉሽ ንገሪኝ በእናትሽ ጥቃት አደረሱብሽ ደበደቡሽ ምን አደረጉሽ ማይሆን ነገር ሊያደርጉኝ ነበር እኮ ቆይ ምን አደረጉሽ ንገሪኝ ወይ ቻላውራት ምናልባት ሴት ልጅ ስለሆነች ብቻችሁ ልታወሩ የምትፈራው ወይ የምታፍረው ነገር ምን ይችላል ችግር ካለ ነገራቶች ከቆዩ እንትን ስለማይል መስተካከል ያለበት እንደ ሴት ናችሁ የሴት ወሬያችሁ የምታወሩትን ነገር አውሩ በቃ እና በደንብ ያዝ ጠይቀሽ ስላለው ነገር እሺ አይዞሽ እሺ ሄሉዬ አይዞሽ እኛ አለን ከዚህ ጋር አይዞሽ የኔ እናት አይዞሽ እሺ የዛሬ ተፈጠረ ሁሉ ተፈጥሯል ግን ስልሽ እነሱ ፊት ማውራት የከበደሽ ነገር አለ ስልሽ ሊዳፍሩ ይሞከሩ ምናምን ብለሽን ነበረና አቅማጣው ወሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ ሰላም ውዴት ቤተሰቦቻችን እንደምን ናችሁ? እኛ ደህና ነን። እንግዲህ ዛሬ አንድ ላይ መተናል። ያው ባለፈው የተፈጠረው ነገር አይታችኋል ትላንትና ማለት ነው። እኔ ቪዲዮ ከተለቀቀ በኋላ ነገራቶች ገብተውኛል ግን ለዛም ቢሆን መደረግ አልነበረበትም እሷም ለዛ ይቅርታ ጠይቃኝ እንግዲህ ዛሬ ያው አንድ ላይ መተናል ማለት ነው አይደል እንግዲህ አንተ ቸኮልክ እንጂ ላስረዳ በጣም እየሞከርኩኝ ነበረ ግን ልትረዳኝ አልቻልኩም ነበር በሰዓቱ ግን ያው ቪዲዮ ካየ በኋላ ተረጋግተሃል ሰላም ሆነሃል ዋናው አንተ ሰላም ሆኖ ነው አሁን ተረጋግቻለሁ እና ስለዛ ብዙ አናወራባችሁ ዛሬ ምክንያቱም በጣም በሚያሳዝን በቃ በትልቅ ነገር መጣ ምክንያቱም ዛሬ ምን አዲስ ነገር አለ መሰላችሁ እኛ ጋር እኔ የልጅነት ጓደኛዬ ነበረች በጣም ልጅ ስለሰራችሁ 6 አመት 7 አመት እና ቤተሰቦቿ በአጋጣሚ በሆነ ጉዳይ ከከተማ ወጥተው ወደ ገጠር ገብተው ነበርና እዛ ገጠር በሄዱበትም ሰዓት ያው ረጅም እድሜ አልተገናኘንም ነበርና አሁን ላይ ያቺ ልጅ ተመልሳ መጣለችና እና ስትመጣ አመጣጣ በጣም ስላችሁ እኔ እንጃ እኔ ያኔ ማቃት ያኔ ልጅ እያለች ያኔ ድንቡሽቡሽ እያለች ነውና ማቃት እና አሁን ሰዓት ደግሞ በቃ በጣም ተቀይራለች ተጎሳቅላለች ብዙ ነገር ደርሶባታል ገጠር በነበረችበት በተለይ ደግሞ ገጠር ላይ ሴቶች ላይ በአብዛኛው ሴቶች ላይ የደረሱ ሴቶች ላይ በጣም ብዙ ነገር ይደርሳልና ምክንያቱም ያው ወደ ገጠሩ ብዙ እንትን የለም ብዙ ነገር የተሟላ ነገር የለምና ያላቻ ጋብቻ አስገድዶ መድፈር ጠለፋ የመሳሰሉ ነገሮች ይደርሳሉና እና እቺ ጓደኛዬ ላይ ያ ነገር ደረሰባት ስላችሁ ለሷም አብዛኛውን ነገር ይሻላል ያው የደረሰባትን ነገር ይሻላል እኔ ስትነግረኝ አልቅሼም ነበረ አልቻልኩም በቃ በጣም ነው ያሳዘነችኝ እኔ አላቃትም በርግጥ እሱ ነው በደንብ የሚያውቃት ግን ያው ሰው ናችሁ ታዝናላችሁ ሁላችሁም የሆነ ነገር አንድ ሰው ችግር ሲሰሙ ሁላችንም እናዝናለንና ያቺ ልጅ ደግሞ ከተማ መጣለች አሁን እዚህ መጣለች ደውላለችና ዲቪን ልከነዋል እንዲያመጣት ይዟት እንዲመጣ ልከነዋልና ስላጁ እኔ እንጃ እንዴት የሰው ልጅ
ጓደኛም ስለሆነች ብቻ ሳይሆን ከአንድ ሰው የሚጠበቀው አይነት ነገር እኛ እሷን ማገዝ አለብን። ከዚህ በኋላ በጣም እኔ በጣም ያሳዘነችኝ በቃ ስላችሁ የደረሰባት ነገር በእውነት በጣም እንትን የሚለው ምክንያቱም አሁን እዛ ገጠር ትንሽ ነው፣ በዛ ላይ ያሳለፈችው ነገር ደግሞ በጣም ብዙ ነው፣ ከእድሜዋ በላይ ነውና ከባድ ነው። በቃ ፈጣሪ ያው የሆነ ነገር አስቦ ነው ከኛ ጋር የሚያገናኘው። ወደዚህ ያመጣትም ወደ ድሮ ወደ ነበረችበት ቦታ የመጣችው እንግዲህ ከኛ ጋር ፈጣሪ አስቦላት ነው። ምክንያቱም እቺ ልጅ ትንሽ ብትቆይ እዛ በጣም ከዚህ የበለጠ ነገር ይዟል። ፈጣሪ አትርፏት ወደዚህ መምጣቷ ራሱ በጣም ትልቅ ነገር ነው። እንኳን ፈጣሪ አተረፋት። ያው ሌላው ከዚህ በኋላ ያለው ህይወቷ እንደሚስተካከል ተስፋ እናደርጋለን ምናምን ፈጣሪ አውጥቷታል። እኛም ከዚህ በኋላ ከጎኗ ነው ሆነው በጣም ተሳዝነው እኔ ብቻ እስከማያት ራሱ እስካሁን አላየኋትም፣ ግን ከእናንተ እኩል ነው ማየት እና ብቻ በጣም ስልሽ እኔ በጣም ነው የከበደኝ። በስልክ ደውላ እየመጣው ነው ስትለኝ እና ከዛ ምን ሆነሽ ነው እንዴ ምን ተፈጠረ ምናምን ነገር በቃ ስልኬ ራሱ እንዴት እንዳገኘችው አላውቅምና ስልኬ ላይ ደውላ ምናምን ነገር እየመጣው ነው በቃ እንዴ ምን ሆነሽ ነው ቤተሰብስ ምናምን አይ ቤተሰብ ምናምን ሁሉን ነገር ትቼ ነው ልብሴን ራሱ አልያዝኩም ልብስ ራሱ አልያዝኩም የለበስኩትን ልብስ ነው ተነስቼ ወጣሁት። ወይስ እንዴ ካለች እንደዚህ እየመጣው ነው ገና ከዛ መንገድ ሲጀምር አይ ቀናት አለፋት ወደዚህ ከመጣች ቀናት አላለፋት ገና አሁን እየመጣች ዴቭን እኮ መናኸሪያ ነው የላኩት ገብቶሻል አይደል? ዴቭን መናኸሪያ ልክ ነው አሁን እዚህ ጋር የመጣ ነው። ምክንያቱም ይሄ በጣም ስላሳዘነ ልባችንን ስለነካ ነው። ምክንያቱም በጣም ታሳዝኑ እኔ እንጃ ያኔ እማቃት በእውነት ያኔ ልጁና ብታያት ኖሮ በቃ እኔ እንጃ አሁን ላይ ያለችበት ሁኔታ እስማ እና በቃ ይልሽ የደረሰባት ነገር እኔ እንጃ ይሄን ያህል በገጠር ውስጥ የት ልጅ ላይ ሳትፈልግ እንኳን አሁንም ድረስ ሰው አልሰለጠነም ማለት ነው እንዴ ስለ ይሄ ነገር ድሮ ነበረ እኔ እስከማውቀው፣ ግን አሁንም ድረስ በየገጠር ቦታው እንደዚህ አይነት ጥቃት አለ ማለት ነውና ቻሳም ፈጣሪ አውጥቷታል። ከዚህ በኋላ እኛ አለንልሽ የኔ እናት። እንግዲህ ከዚህ በኋላ በምንችለው አቅም በቃ በአቅማችን ልክ ከጎናችን አድርገን ማገዝ ባለብን ሁሉ በምንችለው አቅም ልናግዛት ነው በቃ ዛሬ እዚህ ጋር ያመጣናት። ምክንያቱም እቺ ልጅ አሁን የምትሄድበት የላት የምታርፍበት ቦታ የላት የሆነ የምትለብሰው ልብስ እንኳን ከለበሰው ውጪ አንድ ልብስ የላትምና አሁን ያን ነገር ደግሞ ስናስብ እቺ ልጅ አይ እኔ አይመቸኝም ምናምን መገባት እችል ነበር። ምክንያቱም በጣም ትሮ ነው በልጅነታችን ነው የምንተዋወቀው በጣም ትሮ ነው የምንተዋወቀው አላቅሽ ብራሱ ማለት ይችል ነበር። ግን አንድ ሳስቦ ደግሞ ምን ሆና ነው ብሎን ነገር መጠየቅ ፈለኩና የሆነችው ነገር ደግሞ በቃ እኔ እንጃ በእውነት እኔ እህቴ ላይ ቢደርስስ የቅርብ ሰው እናቴ ላይ ቢደርስ እህቴ ላይ ቢደርስስ ልጄ ላይ ቢደርስስ ስንት ነገር እኮ አለ ነግበኔ ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ ነግበኔ ማለት ነው እንጂ የራሷ ጉዳይ እንደዚህ ስትሆን ነው ሰው ላይ ለመፍረድ አንቸኩል። እስቲ ሰው ላይ ብዙ ጊዜ ሰዎች ላይ እንፈርዳለን እኛ እና እሷ ላይ ከመፍረዳችን በፊት ምን ተፈጥሮ የሚለውን ነገር ደግሞ እሷ መጠየቅ ነበር። ጠየኳት በቃ የሆነችው ነገር እኔ እንጃ አንጀቴን የበላችኝ በእውነት ልጅ እያለች ከምታሳሳኝ በላይ ልጅ እያለች ከምትለኝ በላይ አሁን እንትን የሆነችውና ብቻ እስቲ እንዴት እንደሆነ አላውቅም። አሁን በቃ ከኛ ጋር ኤቭሪቲንግ ሁሉንም ነገር ከኛ ጋር ነው የምታሳልፈው፣ ከኛ ጋር ነው የምትለው። እኛ ብሄድንበት ቦታ ሁሉ አብራን ትመጣለች። እኛ ባለንበት ሁሉ አብራን እኛ በምንመጣበት አይነት መንገድ ሁሉ ከጎናችን ትሆናለች። ምክንያቱም እቺ ልጅ ከዚህ በኋላ ከኛ ውጪ ማንም የላትም እዚህ ከተማ ውስጥ ከጓደኞቿ ከኔ ከጓደኛዋ እንዲሁም አምራ ከተዋወቀቻት በኋላ ጓደኛ ይሆናል። ዴቭም ጓደኛ ይሆናል። ሰው ለሰው መድኃኒቱ ነውና እንግዲህ እሷን በጣም መርዳት ማገዝ እንፈልጋለን በምንችለው አቅም። ያው እኔ ጫናተስ ምን እንዳላችሁ ስላችሁ በጣም ያሳስብ ነገር ጓደኛ አምራታ ብዙ እንደዚህ የደረሰባቸው ሰዎች አሉና እነሱን መርዳት ብንችል አቅማችን ቢሆን ሌሎችንም መርዳት ብንችል እንችላለን። ግን
ያው አሁን ላይ ያለችው እሷ ነች። ያንተ ጓደኛ ነች፣ የድሮ ወዳጅ ነች። ስትሰቃይ ደግሞ ማየት በጣም መጥፎ ነገር ነው። ከሰብአዊነት የማይጠበቅ ነገር ነውና ትምጣና በቃ ነገሮችን ለማስተካከል ከዚህ በኋላ ህይወቷን ያለፈው ህይወቷን ባይረሳም ጠባሳ ነው የሚሆነው። ግን ከዚህ በኋላ ያለውን ህይወቷን ለማሻሻል እንሞክራለን። እንግዲህ ከፈጣሪ ጋር ፈጣሪ ያሳካልን። እኛም ያለንብን ችግሮች ወደ ጎን ትተን ብዙ ነገሮች አሉብን፣ ብዙ ችግሮች አሉብን። በእኔና ሰው መሀል እንኳን ዛሬ አንድ ያደረገን በቃ መልካምነት ሰውነት ነው ዛሬ አንድ ያደረገን እንጂ በጣም ብዙ ችግሮች አሉብን፣ ያልፈታናቸው ችግሮች አሉብን። እነሱንም በሂደት እንፈታቸዋለን ብለን ትተናቸው ነው ዛሬ እንግዲህ ወደ ጎን በቃ የራሳችንን ቀን ወደ ጎን ብለን ለእህት ለልጅነት ጓደኛ ለተበደለ ሰው የሚደረግ ነገር ለማድረግ ነው ዛሬ እንግዲህ ይዘናት የመጣ ነው። እንደውም እንደኙትና መጡ። እኔ ስታሳዝን በጣም እኔ እንጃ በጣም እንትን ብላለች ታውቃለህ። አይዞሽ ነው አይዞሽ ሁሉም ነገር አብቅቷል። ፈጣሪ ለዚህ አብቅቶሻል። አይዞሽ ስላችሁ እኔ እንጃ የደረሰባት ነገር በጣም እኔ እንጃ ከምታስቡት በላይ ነው። በጣም ከባድ ነው። ለአንድ ሴት ልጅ በጣም የሚከብድ ነገር ነው ስላችሁ። ሴት ልጅ ብዙ ነገሮችን የመቋቋም አቅም አላት፣ ግን ይሄንን ያክል እንዴት በቃ ስላችሁ በቃ ዝም በይ በእናትሽ። አይዞሽ በቃ እናት በቃ ዝም ያው ሁሉም ነገር ስላችሁ የሆነ ሳስቡ ራሱ መራት ራሱ እንዴት ነው ስላችሁ። አይዞሽ በቃ አሁን ፈጣሪ ለዚያ አብቅቶሻል፣ ከኛ ጋር አገናኝቶሻል። ፈጣሪ ተመስገነ፣ ክብር ለሱ። ያ ሁላ ነገር አልፈሽ በቃ የስቃይ ጊዜ አብቅቷል። በቃ ከዚህ በኋላ ያለፈውን ነገር እንትን ማለት አለብሽ። በቃ አይዞሽ በቃ ከዚህ በኋላ አለንልሽና እኛ ከጎንሽ ነን። አይዞሽ እሱማ በጣም ነው የሚጨንቀው ስላችሁ። እንዴት ማባበል ራሱ እኮ እንደዚህ አይነት ነገር እኮ ማባበል ራሱ ይከብዳል። እኔ እንጃ እንዴት ነው ይባል ስላችሁ። የደረሰባት ነገር እዚህ ከራሱ አንደበት ሰምታላችሁ። በቃ ተረጋጋና ቆይ ምንድነው እሱ ማለት ነው? እስቲ አሁን ከኛ ይልቅ ወደ ቤተሰቦች ያችን እንዲሰሙት በደንብ ስለደረሰብሽ ነገር በደንብ እነሱ በቃ ስምሽ እንዲረዱ እነሱም ማወቅ ስለሚፈልጉ ስለተፈጠረብሽ ነገር ስለሆነብሽ ነገር እያንዳንዱ ነገር ብትነግሪያቸው፣ እኔ ሰምቻለሁ። ለእነሱም ብትነግሪያቸው፣ ለቤተሰቦቻችንም ብትነግሪያቸው የሆነ መፍትሄ ላይ እንደርሳለንና ዛሬ ትልቅ ነገር ነው ሆነ። ዛሬ ትልቅ ቀን ነው። በቃ ከነበርሽበት ነገሮች ይሳል አሁን ነገራቶችን ማስተካከል ነው። ከዚህ በኋላ ከህይወት የሆነ እንትን ቆርጠሽ የምታወጪው ነገር አይደለም፣ ግን በቃ ያንን ነገር ደግሞ ይስተካከላል። ከዚህ በኋላ እኛም ከጎንሽ ነን፣ እሷም እህትሽ ነች፣ እኔም ወንድምሽ ነኝ፣ እሱም ወንድምሽ ነው እና እሺ ሻል አንቺ ነው ብዙ ሰው ካንቺ የሚሰማው ሊሰሙት ይፈልጉ አንቺ ህይወት ብዙ ሰዎች ይማሩበታል፣ ብዙ ሰዎች ይመለከቱታልና እስቲ ስላለው ነገር ደውሽ ነገር እንግዲህ ራስሽ ያዥውና ራስሽ ንገሪያቸው። እኔ ኪት እንደምጀምርላችሁ አለክ ተረጋጊና ኪት እንደምጀምርላችሁ አለክ ገጠር ላይ ተረጋጊና አውሪ።
ገጠር ላይ ዋልቀዳ ወደ ወንዝ ስወርድ ለሶስት ሆኖ አግተው ወደ ጫካ ወሰዱኝ። ከዛም ጫካ ውስጥ ወስደው ደፈሩ። አይ ምን አደረጉሽ? ንገሪኝ እስኪ በእናትሽ። ጥቃት አደረሱብሽ? ደበደቡሽ? ምን አደረጉሽ? ማይሆን ነገር ሊያደርጉኝ ነበር እኮ። ቆይ ምን አደረጉሽ? ንገሪኝ እስኪ በእናትሽ። አንዳንድ ገበሬዎች መጥተው አዳኑኝ። አዳኑኝ? ተመስገን። እያስባችኋል። አሁን እነኚህ ሰዎች ባይደርሱላት አበላሽተዋት ነበር እኮ በቃ እድሜዋን ቀጭተውት ነበር። አይዞሽ አይዞሽ። አሁን ያ ሁላ ነገር አብቅቷል። ያ ሁላ ነገር ሁሉም ነገር በቃ ሁሉም ነገር አብቅቷል። አሁን ከዚህ በኋላ ሁሉም ነገር እንትን የተስተካከለ ነው የሚሆነው። አይዞሽ። እሺ ቆይ ቤተሰቦችሽስ? ሌላውንስ ነገር እዛ ቤተሰቦች አሉ። ቤተሰቦች ማስገድደው ሊደሩኝ ነበር። ያለ አንቺ ፍላጎት እንዴት ነው? ቆይ አንቺ ሳፈልግ ምንም ነገር አንቺ ላይ የሚደርስ ነገር የለም። አይዞሽ። ገና እኮ ተማሪ ነች። ገና ብዙ ነገር ይጠበቅባታል እቺ ልጅ እኮ። እንዴት ነው ቆይ እንደዚህ የሚሆነው? ይሄ ነገር አልቀረም። ይሁንሽን እስቲ ንገሪኝ። እኛ ብለን እንትን ቤተሰቦቼ ሊደሩኝ ሲሉ ጠፍቼ ወደ ከተማ መጣሁ። ይሄ ነገር ነው። ቆይ እንዴት ይሄ ነገር አልቀረም እንዴ? ቆይ እስቲ እንዴት ነገር አይዞሽ። አሁን ከዚህ በኋላ ተረጋጊ በቃ። እኔ እህትሽ ነሽ። አይዞሽ። አሁን ከዚህ በኋላ ሁሉም ነገር ይስተካከላል። እሷም ከጎንሽ ነች፣ እኔም ከጎንሽ ነኝ፣ እሱም ከጎንሽ ነው። በቃ ሁሉም ነገር ይስተካከላል። ሰው ያለ ፍላጎቱ እንዴት እንደዚህ ጨራሽ በጣም ማለት ባይዘቢ በጣም ብዙ ጉዳቶች ነው የደረሱባት። ይሄ ብቻ አይደለም፣ በጣም ሌላም ነገሮች እንደደረሱባት ናት እያወራችልን ያለችው እና ከጥቃቱም ጀርባ በጣም ብዙ ነገር እንደተሰቃየች ማለት በቃ እዛ መሆን ገጠር ውስጥ መሆን ለሷ ከባድ እንደሆነ ነው እያወራች ያለችው። ከባድ በቃ ለህይወቷ ብዙ አስጊ ብዙ አሁን ብትመለሽ ማለት ከባድ ነው። እኔ ወደዛ ሀገር መመለስ አልፈልግም። በቃ አትመለሽም። አሁን እዚህ ራሱ ማለት ነው እኔ ባልኖርስ አስባችሁታል? እቺ ልጅ ምን ላይ ትወድቅ ነበር? በልጅነቷ በዛ አይምሮ አስታውሳ ስልክ ቁጥሬን ኪት ፈላልጋ እኮ ነው የደወለችልኝ። ስንት መከራይታ ፈላልጋ የደወለችልኝ ልጅ በቃ አስባችሁታል? አሁን ይኸውልሽ እኛ ከጎንሽ ነን። በቃ ችግር የለውም። ሁሉም ነገር ለበጎ ነው። እንኳን ፈጣሪ አትርፎሽ እዚህ ከኛ ጋር ቀላቀለሽ። ዋና በቃ ያለፈው ያልፍ። ከዚህ በኋላ የወደፊት ነው ማሰብ ያለብሽ። እሺ በቃ በቃ አልፏል፣ ያለፈው አልፏል። ከዚህ በኋላ ያለውን ህይወትሽን አስቢ። እሺ ያ የስቃይ ህይወት ዛሬ አብቅቷል። እንኳን ወደኛ መጣሽ፣ እንኳን ፈጣሪ እኛ እጅ ላይ ጣለሽ። ከዚህ በኋላ ያለውን እኛ ለማስተካከል እንሞክርልሻለን። በምንችለው አቅም በሁሉም ነገር ከጎንሽ ነን። እናግዝሻለን። ሁሉንም ነገር እናደርግልሻለን። ከኛ ጋር ትሰራለሽ። ከኛ ጋር ዩቲዩብ እንከፍትልሻለን። ትሰሪያለሽ። በቃ ብዙ ነገር በቃ እዚህ ይሻላል። እንደውም እዚህ ብዙ አማራጮች አሉ። የሆነ ቦታ እናመቻችልሻለን። የምታርፊበትን የምትለብሺዎቹ ልብሶች እናመቻችልሻለን። በምንችለው አቅም ከምንችለው በላይ ነው የምናደርገው። በቃ የፈለገውን ነገር እንትን ብለን ስሟን ግን ነገር ለቤተሰብ ለኦዲየንስ ነግራቸዋለች። ስምሽ ማለት አናግራቸው። ስሜ ደሊና ደሊና ትባላለች። ደሊና እስቲ እኔ ነገር ስማ ዴቭ ወይ ኪራ ቻላውራት ምናልባት ሴት ልጅ ስለሆነች ብቻችሁ ልታወሩ የምትፈራው ወይ የምታፍረው ነገር ቢኖር ችግር ካለ ነገራቶች ከቆዩ እንትን ስለማይል መስተካከል ያለበት እንደ ሴት ናችሁ። የሴት ወሬ የምታወሩትን ነገር አውሩ በቃ እና በደንብ ጠይቀሽ ስላለው ነገር እሺ። አይዞሽ እሺ ዴሉዬ አይዞሽ፣ እኛ አለን ከዚህ ጋር አይዞሽ። የኔ ፍቅር የኔ እናት አይዞሽ እሺ። የዛሬ ተፈጠረ ሁሉ ተፈጥሯል፣ ግን
ስልሽ እነሱ ፊት ማውራት የከበደሽ ነገር አለ ስልሽ ሊደፍሩኝ ሞከሩ ምናምን ብለሽኝ ነበረ እና አርገውት ቢሆንስ ማለት እነሱ ፊት ምናልባት ወንዶች ፊት ላይወራ ይችላል ይሄ ወሬና ምናልባት ለዚህ አይ ፈጣሪ አትርፎኛል ከሱ ግን ከጠረነ አይሆንም እሱማ ለማንም አይሆንም በጣም ለማንም አይሆንም የኔነት አሁን ተረጋጊና በቃ ነገሮችን ማስተካከል ሞክራለን ቤተሰቦችሽ ቆይ ይሄን ያክል እንዴት ሊጨክኑብሽ ቻሉ ቤተሰቦች ድሆች ናቸው አቅም የላቸው ሀብታም ነበረ ልታገቢ የነበረ ሰው ያለፈው አልፏል ግን የተፈጠረ ችግር የለም ማለት እነሱ ፊት ያልተናገርሽው ነገር ምናልባት እኔ ሴት እህትሽ ነኝ ከዚህ በኋላ አንቺ በቃ እህትሽ ነኝ እኔ እሺ እና እንደ እህትም ቀርበሽ ችግሮች ካሉ በቃ ለኔ ቀጥታ መጥተሽ ንገሪኝ ሴት ልጅ እንረዳዳለን አይደለ ነገሮች የለም ከዚህ በኋላ ያለው ለማስተካከል ሞክራለን ሰላም እንደሚሆን ደግሞ ተስፋ አረጋለሁ ይሄ የእንባ ጊዜ አውቅቷል ከዚህ በኋላ እኔ አይዞሽ አውቅቷል ዛሬ አይዞሽ አሁን ትንሽ ወደ ቤት ሄደሽ እረፍት አድርጊ ቤት ሄደን እረፍት እናድርግ